እንግዲህ በጋሻው በጣም የጽንፍ የሆነ ልክ ያልሆነ አስተሳሰብ ተናግሯል እንደሰማችሁት ባለፈው ዕለት። አሁን ደግሞ አሪፍ አድርጎ የተናገረ ወንድማችን አለ ሄኖክ ድንቁ። እስቲ በዚህ ጉዳይ አርሲ በተገደሉት ጉዳይ በጣም የሚያሳዝን እንደሆነ እስከ መቼ ድረስ ነው ይሄ የሚሆነው ብሎ በታላቅ መቆርቆር አስተያየቱን ሰጥቷል። እስቲ መለስ ሰሞኑን በአርሲ ክልል ላይ በተገደሉት የኦርቶዶክስ ተዋህዶ ልጆች ሞት በጣም ነው ያዘንኩት። እስከ መቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? አይበቃም? እስከ መቼ? ገዳዮች የትኛውም እምነት የትኛውም ሃይማኖት ተከታዮች ሁኑ፣ ሰው መግደል በእናንተ እምነትና በእናንተ ሃይማኖት ውስጥ ያጸድቃችኋል? መንግስት፣ የጸጥታ አካላት፣ የህግ ሰዎች ለምንድነው የማታስቆሙት? ተዋህዶ ቤተክርስቲያን ምን ስላጠፋች ምን አደረገች? ኢትዮጵያ እንደ ሀገሩን እንድትቀጥል ስለ ፍቅር፣ ስለ ሰላም፣ ስለ አንድነት ከመስበክ ውጪ ምን አድርጋ ምን አጥፍታ? አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤት የማትሉት? እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይሻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። ይህን አርቲስት እንግዲህ እንደሰማችሁት ነው የተናገረው ነገር በጣም ትክክለኛና ውሃ የሚያነሳ ነው። ሌሎችም አርቲስቶች፣ ተጽዕኖ ፈጣሪ ሰዎች፣ የኦርቶዶክስ ልጆች የሆናችሁ ይህን ነገር በቀላል ባታልፉት ባይ ነኝ። ምክንያቱም ከሃይማኖት በላይ ምን አለ? የምትሰሩት ስራ ቢሆን የምታገኙት ነገር ሁሉ በፈጣሪ ነው የሚባረክላችሁ። ከዚህ የባሰ ነገር አይመጣም። እንግዲህ የምትጠብቁትም አለኝ የምትሉትም ነገር ሁሉ የሚጠበቀው በእግዚአብሔር ነው። ምን እንዳይመጣ ፈርታችሁ ነው ዝም የምትሉት። ሌላውም ሰው ቢሆን የሚመለከተው አካል ይህንን ነገር ምናምን የሚባለው ነገር እኔ የሚመለከተው አካል ማን እንደሆነ ግራ ነው የሚገባኝ። መንግስት እንደሆነ መቼም ከኛ ቀድሞ ነው ይህን ነገር ሊያውቅ የሚችለው። ምክንያቱም መንግስት ነው፣ ይደርሰዋል። ይህ ነገር እኛ ጋር ደርሶ መንግስት ጋር የማይደርስበት ምንም ምክንያት የለም። ያውቃል፣ የክልሉ መንግስትም ያውቃል፣ ሁሉም ያውቃሉ። እና እያወቁ ላደረጉት ነገር እኛ ምን ብለን ነው ለነሱ የምናደርሰው? ያውቃሉ ዞሮ እና ወደ እነሱ ምናምን የሚባለው ነገር ያን ያህል አያዋጣም። ብንችል በጸሎት ብንበረታ ወደ ፈጣሪ ብናደርስ ነው ለኛ የሚበልጠው። እና ይሄ እንደዚህ ወደሚመለከተው አካል ወደ መንግስት ወደ ህግ የሚባለው ነገር ያን ያህል የሚያስማማ አይመስልም። ምክንያቱም መንግስት አውቆ ትቶታል። ይሄን ነገር የሚመለከተው አካል ሁሉ በቃ ይሄን ነገር አውቆ የተወው ነገር ነውና ወደ ማን ነው የምናደርሰው? እና የሚመለከተው አካል የሚለው ጉዳይ ላይ ብዙ አልስማማም። ያው የሚመለከተው አካል ከተባለም ያው ፈጣሪ ነው፣ ወደ ፈጣሪ ማድረስ ነው። እና ያው ለሞቱት ሰዎች እናዘናለን፣ በጣም እናዘናለን። ግን ከሞቱት በላይ ደግሞ ለገዳዮቹ እናዝናለን። ምክንያቱም እነሱ በጣም ያጡት ይበልጣል፣ ገዳዮቹ። ምክንያቱም እነሱ በቃ ሰዋዊነታቸውን አጥተዋል። በህይወት ያሉ ይመስላቸዋል እንጂ ያው ሞተዋል ማለት ይቻላል። ምክንያቱም አንድ ሰው በዚህ ልክ ሊያደርግ የሚችለው መቼም ሰብአዊነቱን ያጣ ሰው በቁሙ ሞቷል። እና ፈጣሪን ከማጣት በላይ ደግሞ ምን ልታጣ ትችላለህ? እዚህ ምድር ላይ አንድ ሰው ፈጣሪን ከማጣት በላይ ምንም ሊያጣ አይችልምና ከሞቱት ሰዎች በላይ ለገዳዮቹ ነው ልናዘን የሚገባውና ፈጣሪ ልባቸውን ይመልሰው።
ነው የሚባለው እና በሆነው ነገር በጣም አዝነናል። ሌሎችም ተጽዕኖ ፈጣሪ የሆናችሁ ሰዎች ይህን ነገር ዝም ብላችሁ ባታልፉት ጥሩ ነው። ይህንን ይመስላል። እስቲ ደግሞ ወደ ቀጣዩ ቪዲዮ እንለፍ። በእኔ ምክንያት የተፈጠረ ውዝግብ ካለ እንዲቀንስ አልፈልግም፣ እንዲጨምር ነው የምፈልገው። ሞር እየተወዛገቡ እንዲቀጥሉ ነው የማደርገው። በእኔ ምክንያት ስብሰባ 10 ሆኖ የተቀመጠ ካለ ቁጥራቸው 20 እንዲሆን እፈልጋለሁ። 20 ሆኖ የተቀመጠ ቡድን ካለ 50 እንዲሆኑ እፈልጋለሁ። እስላም ሰላም ነው ባይዘው ዋብያ ነው ዋብዩ ወንበዴ ነው ያስቸግረን እንጂ የመሐመድ ተከታይ ማን አይላቢ ማንንም እኔ በጣም ነው የምወዳቸው። እኔ እንትናቸው ነው የሚመቸኝ። ማታ ማታ ምንድነው የሱፓቸው ቀላል አረክሻቸው እንደ እስላሞች ሱፓቸው እኮ ልዩ ነው። ያፍጥር እኮ ከገባሽ ቤታቸው በቃ አበባ ስመስለው ነው የሚያቀርቡልሽ በቅመማ ቅመም ቁጭ ላይ ሾርባሽ መጠጣት እኮ ነው። እስላም ሰላም ነው ባይዘው እንግዲህ እንደሰማችሁት ነው። ያው ሰላማዊ ከሆነ የትኛውም እምነት ተከታይ ጋር ሙስሊም የሚሆን ምንም ይሁን ጴንጤ የሚሆን የትኛውም እምነት ይከተል ሰላም መሆን ጥሩ ነው። እንደተናገረው በተለያዩ ክብረ በዓላትም አጽዋማትም ምናምን አብሮ መብላት ምን ማለት የተለመደ ነው። ይሄ ባህላችን ነው። ጥሩ ነው፣ በጎ ነገር ነው። የማያስማማ ግን ጽንፈኝነት ነው። ይሄ እነዚህ ዋሃቢ ምናምን እየተባለ በጽንፈኝነት ሌላው መኖር የለበትም የሚለው ምልከታ ጋር እንስማማም። ያ አያግባባንም። አሁን ከሌላው ጋር አብረን መኖር የለብንም የሚል መገደል አለበት ሌላው መጥፋት አለበት የሚለው አስተሳሰብ ሊያስማማ አይችልምና እንደተባለው በዛ ነው ማያግባባን ነገር። ሌላው መገፋት አለበት፣ ሌላው ቤተክርስቲያኑ ቤተ እምነቱ መጥፋት አለበት ብሎ የሚሉ ሰዎች አያስማሙም፣ አብረው አያኖሩንም፣ አያኗኑንም። ሁሉም ተከባብሮ ሲኖር ነው፣ አንዱ የሌላውን ሲያከብር ነው። የእምነት ልዩነት ዛሬም ያለ ነው፣ ትናንትም የነበረ ነው፣ ወደፊትም ይኖራል፣ ይቀጥላል። ሰው ግን አብሮ መኖር ከቻለ በሰላም መሄድ ከቻለ መኖር ይቻላል። እና አሁን እንደዚህ አርሲ ላይና መሰል ቦታዎች የምናየው ጽንፈኝነት ነው። ሌላው መኖር የለበትም የሚል መልከታ ነው። እንደ በጋሻው አይነት ሰዎች ደግሞ እንዲህ ነገሮችን ይደግፋሉ። ልክ አይደለም። በአደባባይ በቤተ እምነታቸው እንዲህ አይነት አስተሳሰቦችን እያራመዱ ሲያስተምሩ እንመለከታቸዋለን። አግባብነት የለውም በእውነቱ ልክ አይደለም። ኃይል ይባሉ ይገባል፣ መፍትሄ ሊሰጣቸው ይገባል። እነዚህ ሰዎች ምይታ እስቲ ኮሜንት ላይ ያስቀምጡልን። ተናገረ አዶናይ ነው የሚባለው። ምን ብሎ ተናገረ? እግዚአብሔርን መቼም ቢሆን አለ፣ እግዚአብሔርን መቼም ቢሆን ከዚህ ከምላሴ አለየውም አለ። ምን አይነት እድለኛ መንፈስ ነው የተሰጠው በእውነት። አዶናይ ማለት ጌታ እግዚአብሔር ማለት ነው። አንዳንድ ጊዜ ስምና ግብር ይመሳሰላል። አዶናይ የሚለው ስም ራሱ የአብ የወልድ የመንፈስ ቅዱስ የአንድነት ስማቸው ነው። አንዳንድ ጊዜ በእግዚአብሔር ስም ስንጠራ ሚዛን የምንደፋ ሰዎች እንሆናለን። ወጣቱን እግዚአብሔርን ካላወቀው ውርደት ነው። ከምን ያለየው ነው ያለው? ብዙ መምህራን አስተምረዋችሁ ያልተማራችሁ የእግዚአብሔርን አዳኝነት የሚመሰክሩ አንደበቶች የተባረኩ ናቸው። እግዚአብሔርና ምን አይደለም ጋይስ፣ እምነት ህይወታችን ይቀይረዋል። ሰው ፊት የሚመሰክርልኝ እኔ በሰማይ አባቴ ፊት እመሰክርለታለሁ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። ይህ ሰውዬ በማህበራዊ ሚዲያ ነው የመሰከረው። እስከ ዘላለም ድረስ ነፍሴ ከስጋዬ እስክትለይ ድረስ ከምላሴ ላይ የእግዚአብሔርን ስም አላጠፋም አለ። እግዚአብሔር እንደ ልቡ መሻት ያድርግለት። በሉ መርቁ። አይኖቹ የእግዚአብሔርን ማዳን ስላየ ነው እግዚአብሔርን ተስፋዬ ነህ አልኩት።